እንዴት ናችሁ የፖድካስቱ ቤተሰቦች? በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ ትናንትና ቀጥሎ ተደርጓል። ያው አርብ ዕለት የአርሰናል ከኮቬንትሪ ሲቲ ጋር ያደረገውን ጨዋታ ተከትሎ ቀጣይ የሊጉ የመርሃ ግብር ጨዋታዎች ተከናውነዋል። በውጤት ደረጃ ያልተጠበቁ ሽንፈቶች ነበሩ። ባሳለፍነው የውድድር ዓመት ከነበራቸው ዝቅታ አንጻር የተሻለ ይሆናሉ ተብሎ ኤክስፔክት የተደረጉት እንደ ቶተንሃም ሆትስፐርስ አይነት ቡድኖች ጥሩ ነገር መፍጠር አልቻሉም። ትናንትና መሸነፉ የቶተንሃም ሆትስፐርስን የዘንድሮ የውድድር ዓመትን ጉዞ በራሱ ሌላ ጫና፣ ሌላ ችግር ውስጥ ይከተዋል የሚል ስጋት ፈጥሯል። ቶትናም በብሬንትፎርድ 3-0 በሆነ ውጤት ተሸንፏል። ይሄ ያልተጠበቀ ሽንፈት ነው። ሊድስ ዩናይትድ የትናንትና ጨዋታውን ረቷል። ኖቲንግሃም ፎረስትን ነው ከሜዳ ውጭ ድል ማድረግ የቻለው። ባሳለፍነው የውድድር ዓመት በሊጉ ካደገ በኋላ የሊጉ ሌላው ጠንካራ ቡድን የነበረው ሰንደርላንድ በኢፕስዊች ታውን አዲስ አዳጊ በሆነው ኢፕስዊች ታውን አማካኝነት ተረቷል። ኢፕስዊች ትናንት ሁለተኛውን የማሸነፊያውን ጎል ሳሳ ሉኪች በግሩም ሁኔታ ከሰጠው በኋላ ጃክ ክላርክ ነበር ያስቆጠረው። አእምሮውን የሚጠቀም አይነት ተጫዋች ነው። ይሄ ተጫዋች ጎሉን ሲያስቆጥር ተመልክተነዋል። ከርቀት ላይ ክፍተቶችን፣ የተከላካይ መስመር ተጫዋች አቋቋምን፣ የግብ ጠባቂውን ለኳሱ ያለውን ቅርበትና ርቀትን በሚገባ አእምሮውን አሰርቶ ያስቆጠረው ጎል ነበረ። ክላርክ አሸንፏል። 2-1 በሆነ ውጤት አሸንፏል። ይሄ ለኢፕስዊች ታውን ትልቅ ታሪክ ነው። በፕሪሚየር ሊግ ውድድር ወደዚህ መድረክ ሲመለሱ በዚህ አይነት ድል ውስጥ መገኘታቸው ለነሱ ትልቅ ዜና ነበረ። ትናንትና ኢፕስዊች ውስጥም እንዲሁ የነበረውን ስሜት እየተመለከትን ነበረ። ኤቨርተን ሌላው ክሪስታል ፓላስን 2-0 በሆነ ውጤት ያሸነፈበት የትናንትናው ጨዋታ የባሪ እንቅስቃሴ አሁንም በሜዳው ውስጥ ለከባዱ ችግር መፍትሄ የሚሆነው ተጫዋች ለዴቪድ ሞይስ ይሄ ተጫዋች እንደሆነ እየተመለከትን ነው። የምታስታውሱ ከሆነ ያሳለፉት ወራቶች ለኤቨርተን በጣም ወሳኝ የሚባሉ የጨዋታ ጊዜያቶች ላይ ድል ሲያደርጉ የነበረው በዚህ ተጫዋች ነበረ። አሁንም ይሄ ተጫዋች የተሻለ ትናንትና መንቀሳቀስ ችሏል። ጎል አስቆጥሯል። ዶስብሪ ሃል ሌላኛው ጎል አስቆጣሪ ተጫዋች ነበረ። በእንቅስቃሴ የዴቪድ ሞይሱ ኤቨርተን እጅግ በጣም ጥሩ ሆኖ የጨዋታ ቀኑን ያሸነፈበት አቅሙ የቀጣዮቹ የውድድር ጊዜያቶች ላይ ምን አይነት አስቸጋሪ ቡድን ሆኖ እያደገ ሊመጣ እንደሚችል ያስመለከተን ጨዋታ ነበረ። ሌላው ትናንት ያልተጠበቀው ሽንፈት የማንቸስተር ዩናይትድ በሃል ሲቲ መሸነፍ ነው።ሃል ሲቲ በታሪኩ ለመጀመሪያ ጊዜ ማንቸስተር ዩናይትድን አሸንፎታል። በፕሪሚየር ሊግ ውድድር ለመጀመሪያ ጊዜ በታሪኩ አሸንፎታል። ከዛ ውጭ ከ2017 የውድድር ዓመት በኋላ በፕሪሚየር ሊጉ የመጣ ቡድን ያለፉት 9 ዓመታት በሊጉ ውስጥ አልተመለከትነውም። ሃል ሲቲ ትልቁ ስኬታቸው የሚባለው የኤፍኤ ካፕ የፍጻሜ ጨዋታ ነው። ሃል ሲቲ በቅርብ ዓመት በአርሰናል የተሸነፉበትን ጨዋታ ብዙዎቻችሁ የምታስታውሱት ይመስለኛል። ይሄ የሃል ሲቲ ቡድን ግን የነበረው ኢነርጂ ማንቸስተር ዩናይትድን ትናንትና ጫና ውስጥ እንዴት በፍጥነት እንደከተተው ተመልክተናል። የመስመር ማጥቃቱ እጅግ በጣም ስል ነበረ። ዩናይትድ ኢነርጂውን አጥቶ ነበር ትናንትና። በእንቅስቃሴ ሃል ሲቲዎች ለጨዋታው ፍላጎት የነበራቸው እነሱ ነበሩ። ኳሱን በመቆጣጠር በኩል ማንቸስተር ዩናይትድ ኳሱን ተቆጣጥሮታል። ለዚህ ደግሞ ማሳያ የሚሆኑ ቁጥሮች አሉ። እነሱም ወደ ኋላ ላይ ነግራችኋለሁ። ማንቸስተር ዩናይትድ የተሻለ ኳስ ቁጥጥር ነበረው። ግን ይህን የኳስ ቁጥጥር ለምንድን ነው መቀየር ያልቻለው? ለምንድን ነው ወደ ማጥቃትም ሆነ ወደ መከላከል ሽግግሮች በሚወስድበት ሰዓት ለተጋጣሚ ቡድን አስቸጋሪ ማድረግ ያልቻለው ለምንድን ነው የሚል ጥያቄ ይነሳል። ትናንት ዩናይትድ ከፍተኛ የሆነ የቦል ሪከቨሪ ሲቹዌሽኖች ውስጥ ነበር። ኳስ ከእግራቸው በሚወጣ ሰዓት፣ ኳሱን በሚያጡት ሰዓት፣ የኳስ ቁጥጥሩን ሙሉ በሙሉ ከእጃቸው በሚወጣ ሰዓት ሪከቨሪ ሲቹዌሽኖች ላይ የማገገም ሁኔታዎች ላይ ጊዜ ይጨርስ ነበር ዩናይትድ። ይሄ የትናንትናው ማንቸስተር ዩናይትድ ትልቁ ድክመት ነበረ። አብዛኛውን ከእንቅስቃሴ ጋር በተያያዘ ቡድኖች እንዲሆኑ የሚፈለገው ነገር
ሪከቨሪ አስፈላጊ ቢሆንም ነገር ግን ከሪከቨሪው ይልቁን የአታኪንግ ሁኔታዎች ላይ ወይም ደግሞ አታኪንግ ሲቹዌሽን የሚባለው ላይ እንዲቆዩና ያን የማጥቃት እንቅስቃሴ ይበልጥ ወደ ጥራት እንዲያሳድጉት ነበረ የሚፈለገው። በዩናይትድ የዲፌንሲቭ ሪከቨሪ ውስጥ ከተመለከትን ወደ 25 የሚጠጋ የሚድፊልድ ሰርድ ሪከቨሪዎች ነበሩት ማንቸስተር ዩናይትድ። ይህ በጣም ከፍተኛ ቁጥር ነው። ትናንት ከነበረው የማንቸስተር ዩናይትድ የሃል ሲቲ ፔኔትሬሽን አንጻር ፔኔትሬሽኑ ማንቸስተር ዩናይትድን አስቸግሮት ነበር ማለት ነው። ከአማካኝ ክፍል ወደ ማጥቃት እንቅስቃሴ ሚድ ሰርድ ሪከቨሪውን በቁጥር ያበዛው የሃል ሲቲዎች የጨዋታ ጫና ነው። ሃል ሲቲዎች በእንቅስቃሴ ሶስቱን የማጥቂያ ሐሳቦችን ተግባራዊ ያደርጉ ነበር። በቀኝና በግራ የቀኝና የግራ የፔኔትሬሽን ላይን አታኪንግን ይጠቀሙ ነበረ። ሁለተኛው ደግሞ የሚድ ፔኔትሬሽን አታኪንግን ይጠቀሙ ነበር። ስለዚህ ሶስቱንም መስመሮች በአግባቡ ይጠቀሙ ነበር ማለት ነው። በእነዚህ ሶስቱ የማጥቂያ እንቅስቃሴዎች ላይ የተፈጠረው የአማካኝ ክፍል ኮንጀሽኑ መተፋፈን በአማካኝ ክፍል ላይ ማንቸስተር ዩናይትድ ዘና ብሎ እንቅስቃሴውን ለመቆጣጠርና ማኔጅ ለማድረግ ከነበረው ጥረት አንጻር ያን ማምጣት ያልቻለበት አንዱ ትልቁ ክፍተት ምንድን ነው? አንግል መፍጠር አለመቻሉ፣ ከእንቅስቃሴ ነፃ የሚያወጣ ሌላ ኦፕሽናል የሚድፊልድ ፔኔትሬሽን አለመኖሩ። ስለዚህ በሪከቨሪ ደረጃ ማንቸስተር ዩናይትድ የነበረው የትናንትናው የአማካኝ ክፍል የሚድሰርድ ሪከቨሪ የተጋጣሚ ቡድኑን ብልጫና ጫና በደንብ የሚያሳይ ነው። በዲፌንሲቭ ሰርድ ሪከቨሪ ውስጥ ቡድኖች እንዲሆኑ ከሚፈለገው አንዱ ትልቁ ኳሊቲ ምንድን ነው? እንዲረጋጉ ይፈለጋል። እዛ ቦታ ላይ የሚፈጠረው ፓኒክ መሆን ለመጨረሻው የጎል መቆጠር መነሻ ምክንያት ነው የሚሆነው። ለምሳሌ ትናንትና ጎሎቹ ሲቆጠሩ ከነበረው እንቅስቃሴ መነሳት እንችላለን። የተከላካይ መስመር ክፍል አደረጃጀቱን ስናይ በተከላካይ መስመር ክፍል አደረጃጀት ውስጥ የነበረው የማንቸስተር ዩናይትድ የእንቅስቃሴ ጥራት ቡድኑን ዋጋ አስከፍሎታል። አሁን አብዛኛውን ፎከስ ሲያደርግ የነበረው ሰው የሃሪ ማጓየር የብሪያን ምቤሞን ሰውነት ሙሉ በሙሉ ከያዘው በኋላ ብሪያን ምቤሞ እንዳይንቀሳቀስ ያደረገበትን ሁኔታ ነበር በተደጋጋሚ በምስል ስመለከተው የነበረው። ነገር ግን ከዛ ይልቁን ከአይደን ሄቨን ጋር የነበራቸው ኮኦርዲኔሽን የትናንትናው ጨዋታ ትልቁ ጉድለት ነው። በእነኚህ ሁለቱ ተጫዋቾች መካከል የሚስ ኮሚኒኬሽኖች ነበሩ። አንዱ ሲሄድ ሌላኛው ቦታ የመሸፈን የቆሙ ኳሶችን የማዘጋት ቀድሞ የማዘጋት ከዛ ውጭ ታርጌት የሆኑ ተጫዋቾችን ተነጋግሮ የመቆጣጠር የታርጌት ማን ሲቹዌሽኖች አብዛኛውን ጊዜ ከቁጥጥር ጋር የሚገናኙ ናቸው። በቁጥጥር ደረጃ አንድ ቡድን መቆጣጠር የሚችልበትን ሲቹዌሽን ካልፈጠረ አስቸጋሪ ሊሆን እንደሚችል ግልጽ ነው። ትናንት እንዲያውም ሃሪ ማጓየር ያችን ስህተት ሰራ እንጂ በመከላከል አደረጃጀት ከአይደን ሄቨን የተሻለ ሽፋን ቢሰጠው የማንቸስተር ዩናይትድ የመከላከልን ሚና የተወሰነ ጉድለቱን ሊያስተካክል ይችል ነበር ያስባል። ስለዚህ እዚህ ቦታ ላይ የነበረው ፓኒክ የመሆን ዩናይትድን ዋጋ አስከፍሎታል። ከዛ ውጭ ትናንት የነበረው የዩሪ ቲሌመንስ እና የአንድሬ ሳንቶስ የአማካኝ ክፍል ጥምረት በአሰልጣኝ ማይክል ካሪክ የተወሰነ ፍጥነት የተሞላበት ይመስላል። ዲሲሽኑ ጥድፊያ የተሞላበት ውሳኔ ይመስላል። ከሁለት አንዱን አስቀምጦ ኮቢ ሜኑን እዚህ ቦታ ላይ አለማሰለፍ የማንቸስተር ዩናይትድን ስቴቢሊቲ ወስዶበታል ብዬ አስባለሁ። ስታቶችን ለዚህ ማንሳት በጣም አስፈላጊ ነው። ለምሳሌ ባሳለፍነው የውድድር ዓመት በማንቸስተር ዩናይትድ የሚድ ሰርድ ሪከቨሪ ውስጥ በጣም ከፍተኛ የሚባለው ቁጥር በመጨረሻዎቹ 8 ጨዋታዎች 11 ሚድ ሰርድ ሪከቨሪ ነው የነበረው። የሚድ ሰርድ እና የፋይናል ሰርድ ሪከቨሪዎች በድምሩ ዩናይትድ በጣም ዝቅተኛ፣ ምክንያቱም እዛ ቦታ ላይ ብዙ ስህተቶች ስላልነበሩ ማለት ነው።
የመጀመሪያ የኳስ ንክኪዎች ከመስመር ተጫዋች ጋር የሚደረጉ ፓተርኖች ስህተት ውስጥ ስላልነበሩ ረዣዥምም መካከለኛ ኳሶችም ያን ያክል የማንቸስተር ዩናይትድን ችግር የሚያጎሉ ስላልነበሩ የሚድ ሰርድና የፋይናል ሰርድ ሪከቨሪዎች የቀነሱ ነበሩ። ይህንን ስቴቢሊቲ ሊያመጣ የሚችል የአማካኝ ክፍል ተጫዋች ማንቸስተር ዩናይትድ ትናንትና አላገኘም። በሁለቱ የአማካኝ ክፍል ተጫዋቾች ሞር አታኪንግ ሁኔታዎች ላይ ጥሩ ነበሩ ያስባለሁ። ነገር ግን ኳሱን በማጥቃት እንቅስቃሴ ውስጥ ወደ መጨረሻው የማጥቂያ ሽግግር በሚሄዱበት ሰዓት የነበረው የኳስ ንክኪ ጥራት የማንቸስተር ዩናይትድ የአማካኝ ክፍልን የሪከቨሪ ሁኔታዎች ወይም ደግሞ የማገገም ሁኔታዎች በማብዛታቸው ምክንያት የተጋጣሚ ቡድን የተሻለ አፐር ሃንድ ነበረው ማለት ነው። ይህንን ያገኘው አማካኝ ክፍል ላይ ከተፈጠሩት ችግሮች ነው። የአማካኝ ክፍሉ ይበልጥ በማንቸስተር ዩናይትድ የተሻለ መሆን ይጠበቅበት ነበር። በቀጣዮቹ ጨዋታዎችም አሰልጣኝ ማይክል ካሪክ በእነኚህ ሁለቱ የአማካኝ ክፍል ተጫዋቾች ነው የሚቀጥለው የሚለው አንድ ትልቅ የቤት ስራ ይመስለኛል። ምክንያቱም ማንቸስተር ዩናይትድ በመከላከል ጥብቀቱ ውስጥ የኮቢ ሜይኖ አሸፋፈን የሜዳ አሸፋፈንና የኳስ አጠቃቀም ትናንትና ከተጠቀመባቸው ሁለት ተጫዋቾች የተሻለ ነው። ይሄ ስታቱ የሚለውን ነው እየነገርኳችሁ ያለሁት። ያሳለፍነው የውድድር ዓመት ማንቸስተር ዩናይትድ በፋይናል ሰርድ ላይ የሪከቨሪ ችግር አልነበረበት። ምክንያቱም የሚሳሳተው ኳስ አብዛኛውን ጊዜ ስላልነበረ ማለት ነው። የትናንትናው ጨዋታ የፋይናል ሰርድ ሪከቨሪ ቁጥር ብዙ ነበር። ይሄ አንዱ ትልቁ የማንቸስተር ዩናይትድ ስህተት ነው። አማካኝ ክፍል ላይ ትናንት የማንቸስተር ዩናይትድ ጎል ሲቆጠር አብዛኛውን ከእንቅስቃሴ አንጻር ብዙዎቻችሁ በተለይ የሃሪ ማጓየር ስህተትን ተመልክታችኋል ብዬ አስባለሁ። ሃሪ ማጓየር እዛ ቦታ ላይ ፓኒክ ሆኖ የራሱን የቡድን ጓደኛውን የያዘበት መንገድ ማጓየር እንደገና ተመልሶ ወደ ድሮ የሚታወቅበት አለመረጋጋት መጣ ወይ የሚል ስጋት ፈጥሯል በዩናይትድ ደጋፊዎች ዘንድ። ግን ስታቱን ከተመለከት ነው ትናንትና የነበረው የማንቸስተር ዩናይትድ ስታት በመከላከል አደረጃጀት ውስጥ በጣም ዝቅተኛ የሆነ ፖሴሽን ሎስት ነው ያደረጉት። በኦፕታ መረጃ መሰረት ፖሴሽን ሎስት ኢን ዲፌንሲቭ ሃፍ ላይ 19 ኳሶችን ብቻ ነው ማንቸስተር ዩናይትድ የታፈነው ወይም ደግሞ ጫና ውስጥ የገባው። እንግዲህ የፋይናል ሰርድ የሪከቨሪ ስንት ነው ያልኳችሁ በቁጥር በጣም ከፍተኛ ቁጥር ነበር ማንቸስተር ዩናይትድ በፋይናል ሰርድ ሪከቨሪ ላይ ሲቸገር የነበረው። የፋይናል ሰርድ አታኪንግ ሪከቨሪው በዩናይትድ ውስጥ የነበረውን ስንመለከት 22 የሚጠጋ ቁጥር ነበር። የሚድ ሰርድ ሪከቨሪው ወደ 25 የሚጠጋ ነው። ይሄ ነው በጣም ደካማው ቁጥር የሚድ ሰርድ ሪከቨሪው ነው። የመከላከል አደረጃጀት ላይ የነበረው ግን ትልቁ ጥብቀት በመከላከል ኳስ የመጀመር እሳቤ ውስጥ ማንቸስተር ዩናይትድ ከትናንትናው ተጋጣሚው ሃል ሲቲ አንጻር ስናየው ዝቅተኛ ቁጥር ነው የነበረው። ስለዚህ ተከላካዩ ከሰራው ያ አይናችሁን ውስጥ ከገባው ስህተት ውጭ የመከላከል አደረጃጀቱን የመራው ሃሪ ማጓየር ጥሩ ነበረ። አዎ ያቺ የምትታይ አይነት ስህተት ሰርቷል። ፓኒክ ሆኖ የሰራት ስህተት አለች። ነገር ግን በስታት ከተመለከት ነው የሃል ሲቲ ፖሴሽን ሎስት ኢን ዲፌንሲቭ ሃፍ ስታትና የማንቸስተር ዩናይትድ ፖሴሽን ሎስት ኢን ዲፌንሲቭ ሃፍ ላይ የነበረውን ቁጥር ስናይ ከፍተኛ ልዩነት ነው ያለው። ሃል ሲቲዎች 46 ሁኔታዎች ላይ ተቸግረዋል። በትናንትናው ጨዋታ 46 ሁኔታዎች። የተከበራችሁ አድማጮች 46 ሁኔታዎች ማለት በጣም ብዙ ቁጥር ነው። ማንቸስተር ዩናይትድ ወደ 19 የሚጠጉ ሁኔታዎች ላይ ነው የታፈነው። ነገር ግን አፈናዎቹንም እንደገና ሪፕሮሰስ አድርጎ የወጣባቸው እድሎች ነበሩት። አሁን በኤሪያል ዱዌሎችና በምድር ዱዌሎችም ሰክሰስፉል ድሪሎችም ስናይ በእያንዳንዱ እንቅስቃሴ ዩናይትዶች ወደሚፈለገው ጥራት ለመምጣት ብዙ የቤት ስራ እንደሚጠበቅባቸው የሚያሳይ ነው የትናንትናው እንቅስቃሴ። ያን በደንብ አይተነዋል። በእንቅስቃሴ ማይክል ካሪክ ኢነርጂ ጎሎን ነበር ብሏል ትናንትና። ይሄ የሚያስማማው አንዱ ነገር
ኢነርጂ ጎሎናል፣ በሃል ሲቲ ኢነርጂ ተበልጠናል ያለበት አንዱ ሐሳብ የቡድኑ በሚፈለገው ልክ የቡድኑ በሚፈለገው ጥራት ወደ ተጋጣሚ ሜዳ መሄድበትን ጉልበት አለመፍጠር፣ እንደገና አማካኝ ክፍል ላይ የነበረውን ዶሚናንሲ ማቆየት አለመቻሉ። አሁን ዩናይትድ በዚህ የውድድር ዓመት እኔ ከትናንትናው ጨዋታ የተመለከትኩት አንዱ ትልቁ ፈተና ሊሆን የሚችለው የዩናይትድ ምንድነው? የአማካኝ ክፍል ዶሚናንሲውን ለማግኘት ማንቸስተር ዩናይትድ ትልቅ የቤት ስራ ይፈልጋል። የማይክል ካሪክ ዲሲሽን የመጀመሪያው ከሁለቱ ተጫዋቾች የትኛውን መጠቀም አለብኝ የሚለውን መለየት። አንድሬ ሳንቶስና ዩሪ ቴሌመንስን ነው መጠቀም ያለብኝ ወይንስ ደግሞ ከዩሪ ቴሌመንስና ከአንድሬ ሳንቶስ አንዱን መርጬ ኮቢ ሜይኖን እዛ ቦታ ላይ ማድረግ አለብኝ የሚለውን መምረጥ አለበት። እዚህ ቦታ ላይ አሁንም ለማንቸስተር ዩናይትድ ትክክለኛው የሚባለው የቡድኑ የአማካኝ ክፍል ዶሚናንሲ በኮቢ ሜይኖ ይመጣል። ይህን ባሳለፍነው የውድድር ዓመት ከተፈጠሩት ስታቶች ተነስቼ ነው ብላችሁ ዩናይትድ በዚህን ማርጂን የሚድ ሪከቨሪ ሁኔታዎች ውስጥ ተገኝቶ አያውቅም። የሚድ ሪከቨሪ ሁኔታዎች ውስጥ የሚገባበት ዋነኛው ምክንያት ኳሱን ስለሚያጣው ነው። ስለዚህ ኳሱን እንዳያጣው የሚያደርገው ኳሱን በስርዓት የሚጫወት ተጫዋች ይፈልጋል ማለት ነው። ይሄንን ባሳለፍነው የውድድር ዓመት ኮቢ ሜይኖ ሲያደርገው ከነበረ ማይክል ካሪክ ያንን ማስቀጠሉ ነው በእንቅስቃሴ ሊያተርፈው የሚችለው ማለት ነው። በአሰልጣኝ ሩበን አሞሪም ቡድን ውስጥ የነበረው አንዱ ትልቁ ችግር በኮቢ ሜይኖ ብቃት መተማመን አለመቻል። በማይክል ካሪክ ቡድን ውስጥ ትልቁ ሰርቫይቫር ቲዮሪ ምንድነው? ኮቢ ሜይኖን ማመኑ ነበር። ኮቢ ሜይኖን የተጠቀመበት መንገድ እና በኮቢ ሜይኖ ዙሪያ የአማካኝ ክፍሉን የሰራበት ሁኔታ ማንቸስተር ዩናይትድን ከአደጋ ቆይቶታል፣ ከአደጋ ወጥቶታል። ይህን ማንክደው ነው። ኮቢ ሜይኖ በአሳለፍነው የውድድር ዓመት የኳስ የማቀበል ስኬቱ እንግሊዝ ውስጥ ከሚገኙት አማካኞች ከቶፕ 5 አማካኞች ውስጥ አንዱ አድርጎታል። የአማካኝ ክፍል የኳስ የማቀበል ንጽጽሩ 89 እስከ 92 ከመቶ ፐርፌክሽን ውስጥ የነበረ፣ እንዳውም በ11 ጨዋታዎች 91.2 መቶኛ የሚጠጋ የአማካኝ ኳስ የማቀበል ወይም ደግሞ የኳስ ሽፍቶችን የመምራት ከአንድ እንቅስቃሴ ወደ ሌላው እንቅስቃሴ እንዲሄድ የማድረግ ስኬት ውስጥ ነበር የተጫዋች። እነዛን ስኬቶች የመራበት መንገድ የእንቅስቃሴውን፣ የንክኪውን፣ የኳስ ጥራቱን በሚገባ የሚያሳይ ነው። ስለዚህ ለአሰልጣኝ ማይክል ካሪክ ከአማካኝ ክፍል ተነስቶ ወደ ሌላኛው የማጥቂያ ክፍል በሚሄደው ሽግግር ውስጥ የዚህ ተጫዋች እዛ ቦታ ላይ መገኘት፣ የዚህ ተጫዋች የተሻለ ሆኖ በእንቅስቃሴ ውስጥ መቆየት በጣም መሰረታዊ ነገር ሆኖለታል። ስለዚህ ይሄኛውን ማስቀጠል አለበት ነው። አለበለዚያ ከባድ የሆነ ጫና ውስጥ ሊገባ እንደሚችል የሚጠበቅ ነው። ከዛ ውጭ ትናንትና የነበረው አንዱ ትልቁ የማንቸስተር ዩናይትድ ፈተና ምንድን ነው? በፕሪሲዝን የብራያን ምቤሞ በ9 ቁጥር ላይ ቆሞ ሞባይል ሆኖ ወደ ኋላ ተመልሶ አማካኝ እያገዘ እንደገና የመስመር እንቅስቃሴ ሊንክ እያደረገ እንዲጫወት አድርጎት ነበርና የተወሰነ ግሊምስ አይቶበታል። የተወሰነ ጥሩ የሆነ የማጥቃት ፍላጎት፣ የማጥቃት ኢንቱዊሽን አይቶበታል። ዝንባሌ ነበረው፣ ግንዛቤ ነበረው የተጫዋች። በትናንትናው ጨዋታ ዋይድ የማጥቃት እንቅስቃሴ ላይ ነው የተጠቀመው። ስለዚህ በፕሪሲዝኑ ውጤታማ ከነበረበት የጨዋታ አፈጻጸም አንጻር የተጠቀመው የትናንትናው የሱ የጨዋታ አጠቃቀም እንደገና በማይክል ካሪክ የቡድን ቀጣይ የጨዋታ ስራዎች ላይ ሌላ ሪአጀስትመንት እንዲያስፈልግ የሚያደርግ ነው። እሱም በሁለቱም መንገዶች ውስጥ እጠቀምበታለሁ ብሎ ነበር በፕሪሲዝን አስታውሳለሁ። ሁለቱም ላይ በጣም ስል ነው ብሏል።
ሁለቱም ላይ በ9 ቁጥር ቦታ ላይም ሞባይል ሆኖ ሊንክ እያደረገ መጫወት ይችላል። ዋይድም ሆኖ መጫወት ይችላል። እየገባ እያጠበበ መጫወት ይችላል። ነገር ግን በፕሪሲዝን ሲጠቀምበት አብዛኛውን የነበረው የጨዋታ መንገድና ትናንትና የተጠቀመበትን የጨዋታ መንገድ ባላንስ አድርጎ የቡድን እንቅስቃሴውን ደግሞ እንደገና ለማስተካከልና ለመስራት ሌላ የቤት ስራ ያስፈልገዋል ብዬ አስባለሁ። ስለዚህ ዩናይትድ የአማካኝ ክፍሉን ስብራት፣ የማጥቃት ክፍሉን ስልነት ለመቀየር የትናንትናው ጨዋታ ትልቅ መነሻ የሚሆን ትልቅ እርምት የሚሆነው ይመስለኛል። ኢነርጂውን የሚሰጠው ኢነርጂውን የሚያገኝበት ወደ መጨረሻው የሜዳ ክፍል በሚሄዱባቸው ሽግግሮች ውስጥ ስህተቶቹን የሚቀንሱባቸው ንክኪዎቹን አስተካክለው ለመጨረሻው የሜዳ ፔኔትሬሽን የሚሆነውን ነገር ማድረግ ይኖርባቸዋል። አለበለዚያ በፕሪሚየር ሊጉ የመጀመሪያዎቹ ጨዋታዎች ላይ ያጋጠመው ጫና የማንቸስተር ዩናይትድ የሲዝኑ ፈተና ሊሆንበት ይችላል። ማይክል ካሪክ ዘንድሮ ብዙ ኤክስፔክቴሽኖች አሉት። ገንዘብ ኢንቨስት ተደርጓል። በዩናይትድ ተጫዋቾች መጥተዋል። በዘንድሮ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፏለሁ። የፕሪሚየር ሊግ ጠንካራ ተፎካካሪ የመሆን ህልም አለ በደጋፊዎች ዘንድ። በእርግጥ የኦፕታ ፕሬዲክተር ትናንትና እየተመለከትኩት ነበረ 5% ማይጠጋ ግምት ነው የሰጠው ለማንቸስተር ዩናይትድ። ዘንድሮም የፕሪሚየር ሊጉን ዋንጫ ያነሳል የሚል ግምት ያለው ከፍተኛ ግምት ያለው በአርሰናል ነው። ወደ 46% የሚጠጋ ነው የአርሰናል። በማንቸስተር ሲቲ በኩል ወደ 18% የሚጠጋ ሲቲ ያሸንፋል የሚል ግምት አለ። ስለዚህ ከፍተኛውን ግምት የተሰጠው አርሰናል። ዩናይትድ ዋንጫውን ለማንሳት ከፍተኛ ግምት እንኳ ባይሰጠውም ወደ ዋንጫ የሚያቀርበውና ተፎካካሪ ሆኖ ደግሞ የሚያሳይ አንድ የተለየ ነገር የዩናይትድ ደጋፊዎች በዚህ ውድድር ዓመት ይፈልጋሉ። ይህንን ከቡድናቸው ማየት ይፈልጋሉ። ቡድናቸው ሪል ተፎካካሪ ሆኖ ለእያንዳንዱ ጨዋታ የሚቀርብበት መንገድ፣ በእያንዳንዱ ጨዋታ የሚያጋጥሙትን ጫናዎች የሚያሸንፍበትን መንገድ፣ ከነዛ ጫናዎች የሚያመልጥበትን ሁኔታ ይፈልጉታል። ስለዚህ እንዴት ነው ለነዛ ሲቹዌሽኖች ራሱን ምቹ የሚያደርገው? ለነዛ ሲቹዌሽኖች እንዴት ነው ራሱን ምቹ አድርጎ ወደ ቀጣዩ እንቅስቃሴ ወደ ቀጣዩ ሽግግር የሚሄደው የሚለው የሚጠበቅ ነው በማንቸስተር ዩናይትድ በኩል። ማይክል ካሪክም ይህንን ትልቅ የቤት ስራ ይህንን ትልቅ ፈተና መወጣት ማሸነፍና ይህን እንቅስቃሴ ተቆጣጥሮ ወደ ቀጣይ የጨዋታ ሽግግሮች ከፍ ማድረግ ይሄ ሬዚንግ ደ ባርስ የሚባለውን ነገር የመፈጸም የቤት ስራ ይኖርበታል ማለት ነው። አጠቃላይ ትናንት ዩናይትድ ክፍተቶች ነበሩት። እነዚህን ክፍተቶች ለማስተካከል ትልቅ የቤት ስራ እንዳለበት የተመለከትንበት ጨዋታ ነበረ። እንዴት አያችሁት እናንተ ጨዋታውን? እስኪ ሀሳብ አስተያየት ስጡበት፣ ተሳተፉ። አስተያየቶችን እየሰጣችሁ ነው። ፖድካስቱን እየተከተላችሁ ስለሆነ አመሰግናለሁ። በፖድካስቱ ላይ ሀሳብ እየሰጣችሁ እየወደዳችሁ ስለሆነ ከልብ አመሰግናለሁ። አሁንም ተሳተፉ። ጥሩ ጊዜ ይሁንላችሁ።